ያንተንም 5000 ብር አልፈልግም። ልጄም ማጠገብ እኔም ማጠገብ አትድረስ። ሰላም ስጠን። አንተዋወቅም ከዚህ በኋላ ማለት ነው። ስለዚህ ልጄን ላሳድግ፣ ሰላም ስጠኝ። የፈለኩትን ነገር ላድርግ፣ አይመለከትህም። ልጄን ግን ላሳድግ። ስለዚህ ከህይወቴ ውጣ። በደንብ ሪከርድ አድርገው ለእንትን የምታቀርብ ከሆነ እንትን እንዳትለው። ስለ ገንዘቡ ላውራ። እሺ እኔ ያንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳው። ስለዚህ ያንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት፣ በየትኛውም የቲክቶክ አካውንት ስለኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤን ማጠገብ እንዳደርስ ስለ ቤተሰቤም ስለኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የፈረደውን 5000 ብር አልጠይቀህም ብለሽ ወደፊት መጥቼ አልጠይቅህም የሚለውን ረሳሽው። እሱም በይ ወደፊት በህይወት መጥቼ አልጠይቅህም ገንዘቡን ብሩን በይው። እሺ 5000 ብሯን ወደፊትም ወደ ህይወትክ መጥቼ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። አለምድር ለሰማኝ አንዴ ሪከርድ አድርገው። አንቺም እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሁን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አድርጊ ልጄ ላሳድግ ብዬ ወጥቼ ነበረ። አንድ ሚት አድርጊ ላውራ ወጥቼ ነበረ። ሪከርደሮች ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አድርጉ። ለምኛታለሁ። ይቀላቀል ድምፅሽ። አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሆን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን ልጅቱስ አባቱን ብሎ ከአመታት በኋላ በ10 ምናምን ዓመቱ ቢመጣስ? አዳምጪ ናቲ፣ ይህንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ። ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባት ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው።
የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሷ አባት አትሆንም ስላለችኝ ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው። እንዲቦዬ የማይደርስብሽ ከሆነ በጣም ነው የማመሰግነው። ይህን ከሆነ የምትፈልጉት። እኛ ግን እኔና እዚህ ጋር ያለን 37,000 በጣም አዝነናል። እኔ ልንገራችሁ፣ እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። ተስማምታችሁ ልጃችሁን አንቺም በህይወትሽ እየኖርሽ እሱም በህይወቱ እየኖረ ልጃችሁን ብታዩ ጥሩ ነበር። በጣም በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም አባቱ እንዳልፈቀድሽለት ሲያውቅ እሱም በቃ አሁን ላይ እልህ ተያይዛቸው ልጄ አሁን ላይ እናትህ ካልፈቀደችልኝ ወደፊትም እንዳትመጣ የሚለውን ነገር ሲያይ ልጃችሁ ምን ያህል ልቡ እንደሚሰበር ሳስበው እኔ በጣም አዝናለሁ። በጣም ነው ያዘንኩት በእናንተ እንደዚህ እልህ። ዲቦራ በጣም ብዙ ስቃይ ያሳልፈሻል፣ ከእርግዝና እስከ ምጥ እስከ ማሳደግ ድረስ። ግን ያንን መልቀቅ አቅቶሽ በዛ ቂም ሀቡዬ ይኸውልሽ፣ ሰውም ያልተረዳው ነገር ምንድን ነው? እኔ ሰውም ያልተረዳው ነገር ምንድን ነው? ይቅርታ ባላደርግ ኖሮ ማለት ነው እኔ ከቤቴ ከልጄ ጋር አልቀላቀለውም ነበር። ስለዚህ ከይቅርታ በኋላ ለሚያደርጋቸው ነገሮች ደግሞ ምንም ልረዳው አልችልም። ምንም። ምክንያቱም የራሱ ፐርፐዝ አለው። ሲመጣ ወደ መጀመሪያም ሲመጣ የራሱ የሆነ ምክንያት ነበር። ምንም ፐርፐዝ የለኝም። በጣም ለልጃችሁ በእውነት በጣም ያሳዝናል። በእናንተ አቡ አንዴ እኔ ፌመስ ሆነ መምጣት ነው የምትለው። አቡ አንዴ ንገርሽ፣ ግቢ ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልኝ የኖጀን ዳንኤል ጀማ ነኝ። በራሴ ችግር ጠፍቼ ነው እንጂ አዳምጪኝ።